ሰላም የተወደዳችሁ እንደምን ቆያችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ሶስት ሐሳቦችን ግን ባጭሩ ለማስቀመጥ ፈልጋለሁ። ዛሬ ከዲሲፕሊን አንፃር ነው ማነሳው። አንደኛው ከጊዜ አጠቃቀም አንፃር ሊኖረን የሚገባው ዲሲፕሊን አነሳለሁ። ሁለተኛው ከገንዘብ አጠቃቀም አንፃር ሊኖረን የሚገባን ዲሲፕሊን አነሳለሁ። ሶስተኛ ደግሞ ከውሳኔና ከምርጫ አንፃር ሊኖረን የሚገባውን የዲሲፕሊን ህይወት ለማስቀመጥ ሞክራለሁ። የሰው ስኬቱና ድሉ ያለው ራሱን ዲሲፕሊን ባደረገበት መጠን ነው እና መሰረታዊ ደግሞ ዲሲፕሊን ልናደርግባቸው የሚያስፈልጉ አቅጣጫዎች ደግሞ ቅድም እንዳስቀመጥኩት ጊዜ አጠቃቀም ላይ ከገንዘብ ጋር ውሳኔዎችና ምርጫዎች ላይ እዚህ ላይ በጣም ጠንቃቃ መሆን ያስፈልገናል። ስለዚህ ጊዜ አጠቃቀም ላይ ስንል ጊዜያችንን በጣም ማኔጅ ማድረግ አለብን። መቼም ይህ ሲጀምር አንድ ነገር ብል ደስ ይለኛል። ብናምንም ባናምንም ያለ እውነት ግን ሁሌ ማስታወስ የማንፈልገው ሟቾች ነው። እንሞታለን፣ ያልቃል። ይሄ አሁን እቺ እስትንፋስ አንድ ቀን ከኔ ትሄዳለች፣ ነፍሴ ከስጋዬ ትለያለች፣ ወደ ፈጣሪ ወደ አምላኳ ትሄዳለች። ሊሚትድ ታይም ነው የተቀመጠው። ኢተርኒቲ ውስጥ አይደለንም፣ ዘላለም ውስጥ አይደለውም። ዘላለም ቲኔጀር አልሆንም፣ ዘላለም ወጣት አልሆንም፣ ዘላለም ጎልማሳ ሽማግሌ አልሆንም። ሰይጣን ጊዜ እንዳለን ሁሌ ይነግረናል። ግን ዛሬ ላስታውሳችሁ የምፈልገው ነገር ጊዜ የለንም። የምናውቃቸው ጓደኞቻችን ራሱ እኮ እየሞቱ ነው። ስለዚህ በእኛም ባች መሞት ተጀምሯል ለማለት ፈልጋለሁ። ስለዚህ ምን እያልኩኝ ነው? ጊዜን በአግባቡ መጠቀም በጣም ያስፈልጋል። ምን ማለት ነው? ከጊዜ አጠቃቀም አንጻር ሊኖረኝ የሚገባው ዲሲፕሊን ካልኩኝ አንደኛው ቅድሚያ ለሚሰጠው ነገር ቅድሚያ መስጠት ወይ እንግሊዝኛው ፕራዮሪታይዜሽን የምንለው ሊስት ማድረግ። በእርግጥ በህይወታችን ሁሉም ነገሮች ቅድሚያ ስጠኝ ብለው ይነዘንዙናል። ግን የእውነት ቅድሚያ ሊሰጠው የሚያስፈልገው ምንድን ነው? ማቴዎስ ወንጌል ምዕራፍ 6 ቁጥር 33 አስቀድማችሁ ይላል እግዚአብሔርን ጽድቅና መንግስት ፈልጉ፣ ሌላው እዚህ ምድር ያለ በሙሉ ይጨመራል። ምሳሌ ምዕራፍ 1 ቁጥር 5ም ተጨማሪ ማንበብ ትችላለች። ስለዚህ ቅድሚያ መስጠት ማለት ፎከሴን ብዙ የሚወስደው የቱ ነው? በቃ ትኩረቴን አሁን ምሳሌ አሁን መቀዳትን ቅድሚያ ስላደረግኩኝ አይኖቼ ሙሉ ትኩረት የሚያደርጉት የካሜራው ፎከስ ሌንሱ ላይ ነው። ስለዚህ ፕራዮሪቲ ስል ምን እያልኩኝ ነው? ብዙ ፎከሴን የቱ ነው የሚወስደው? ብዙ ቫሊዩ የምሰጠው ነገር የቱ ነው? በዚህማ ልደራደርም፣ በዚህማ እንዳትመጡብኝ የምለው የቱ ነው? እንግዲህ እንደ ክርስቲያን ፎከሴን መውሰድ ያለበት አምላኬ ነው፣ ጌታዬ ነው። ትምህርቴም አይደለም፣ ኢንፋክት ስራዬም አይደለም፣ ወጣትነቴም አይደለም፣ ትዳሬም ልጄም አይደለም። ፎከሴ እግዚአብሔር ነው። ስለዚህ ቫሊዩ የማደርገው እግዚአብሔር ነው። ኢተርናሊም ዘላለምም ከኔ ጋር ሊቀጠል የሚችለው ነገር እግዚአብሔር ነው። ስለዚህ ለጸሎት ፕራዮሪቲ እሰጣለሁ። ምሰራው ብዙ ነገር እንኳን ቢኖር ቀደም ግን እጸልያለሁ። ማርቲን ሉተር እንዳለ ነው ሪቫይቫሉ በተነሳበት ታድሶ በተነሳበት በዛ በጦዘው ጊዜ የመጀመሪያውን 3 ሰዓት በእግዚአብሔር ፊት አሳልፋለሁ ይላል። ስለዚህ ታይም ማኔጅመንት ስንል ቅድሚያ የሚሰጠው ቅድሚያ መስጠት አለብን። ቅድሚያው ራሱ በምን ይታወቃል ከተባለ ዘላለማዊ የሆነውን በጊዜ ውስጥ የማያልቀውን ለሱ ቅድሚያ መስጠት ምን ማለት ነው? ብዙ ፎከስ እዛ ላይ ማድረግ። ስለዚህ ለእግዚአብሔር ቅድሚያ እሰጣለሁ ማለት እጸልያለሁ ማለት እግዚአብሔር ቃል አጠናለሁ ማለት ከቤተሰቤም ጋር ጊዜ ያሳልፋለሁ። ቀደም የነገርኳችሁን ጥቅስም ደግማችሁ ብታዩት ኢንካሬጅ ያደርጋችኋለሁ። ስለዚህ ከጊዜ አጠቃቀም አንጻር ዲሲፕሊን እንሁን ስንል ፕራዮሪቲ በጣም ብዙ ሰው የሚገርማችሁ ቀኑ ነው የሚመራው እንጂ ቀኑን እሱ አይመራውም። ጠዋት ተነስቶ ስልኩን ይከፍታል፣ ሰንባዲ ደወለለት ይወጣል። ቀኑን የሚመራው የሚደውለው የሚያገኘው ሰው የሚደውለው ምናምን ነው የሚመራው እንጂ ዛሬ የማደርገው ነገር ይሄ ነው። ኢን ቢትዊን ሰዎች እንኳን ሰርች አድርገው ቢመጡት ነው የዛሬ ፕራዮሪቲ ቅድሚያ የምሰጠው ነገር ይሄ ነው ይላል። ስለዚህ ቀኑ እናንተን አይምራችሁ፣ ቀናችሁን ግን እናንተ ምሩት። ቢሮአችሁ እናንተን አይምራችሁ፣ ቢሮአችሁን ግን እናንተ ምሩት። እንዲሁ ሌጦም ቢሮ ሄዶ ቁጭ ይላል። ቢሮ ውስጥ የሚመጣ ሰው በሙሉ ነው እሱን ሲመራው የሚሆነው እንጂ ቢሮን እሱ ማይመራለ። ስለዚህ ፕራዮሪቲ ስጡ፣ ፎከሳችሁን አስተካክሉ ማለት ታይም ማኔጅመንት ስንል። ሁለተኛው የቅድ ሰው መሆን፣ ፕላኒንግ መሆን። ይሄ በጣም ያስፈልገናል። የተወዳዳች ስኬታማ ሰው አንደኛው የሳምንት እቅድ አለው። ተውት ነው ከፍ እናድርገው። በዚህ ዓመት ልሰራው የምፈልገው የሚላለው፣ ከዛ በየ3 ወር ያወርደዋል፣ ከዛ በየወር ያወርደዋል፣ ከዛ ዊክሊ ያወርዳል፣ ከዛ ዴይሊ ያወርዳል። እያንዳንዱ ቀን አትሊስት 1-2 ፕላን ያደረግነውን ነገር ማድረግ አለብን። ልክ እንደ ስቲኪ ኖት ላይ ጽፈን ዛሬ ይሄን ማድረግ አለብኝ ብለን ማታ ስንገባ ራሳችን ኢቫሉዌት አድርገን ቲክ የምናደርጋቸው የዴይሊ አክቲቪቲ፣ ዊክሊ፣ ሎንግ ተርም ደግሞ 3 ወር ደግሞ 6 ወር ደግሞ 1 ዓመት ትዝ ይለኛል የሊደርሺፕ መምህር
ስሙን ካልተሳሳትኩኝ ለማደገፋ የሚባል ወጣቶች እያገለገልን እያለ መጥቶ የ5 ዓመት የህይወት እቅዳችንን አሰርቶናል። ከዛ በየአመቱ ተከፍሎ ከዛ በየወሩ ተከፍሎ ከዛ ዊክሊ ተከፍሎ ከዛ ዴይሊ። ስለዚህ እንደው አትሊስት እንደዚህ አይነት ፓተርን ባይኖረን እንኳን የሳምንት እንኳን መስራት በዚህ ሳምንት ይሄን አሳይመንቶች ሰራለሁ፣ መጽሐፍ ቅዱስ ላይ እንዲያነባለሁ፣ ማገኛቸው ሰዎች አሉ፣ መደውለው ይሄ ነው this is my activity። ስለዚህ ከነዚህ ሁሉ አክቲቪቲ ምን ቀላል አድርገው ብዬ አውርጄ ደግሞ ሰኞችን ባረጋት ጥሩ ነው፣ ማክሰኞ ሮብ እያልኩኝ ዴይሊ አክቲቪቲዎችን ማስቀመጥ በጣም ተገቢ ነው። ይሄንን ፕላን ሳደርግ ደግሞ መርሳት የሌለብኝ ነገር ከመንፈሳዊ እድገቴ ጋር፣ ከትምህርቴ ጋር፣ ከስራዬ ጋር፣ ከሰዎች ጋር ባለኝ ሪሌሽንሽፕ ሁሉንም ባላንስ ማለት እኔ መኪና መጀመሪያ የሚለማመዱ ሰዎች ሲለማመዱ እንደዚህ እየነዱ ከዛ ማርሹ ደግሞ ይጨርሳል። ከዛ ማርሽ ቀይር ምናምን ሲባሉ ማርሽ ሊቀይሩ እንደዚህ ሲሉ ሳያውቁት መሪውን ደግሞ እየለቀቁት ይሄዳሉ። ከዛ የሚያለማመደው ሰው መሪ ያዝ ይላል። ከዛ ደግሞ መሪ ይዘው ደግሞ ይሄዳሉ። ከዛ ሄዱ ማርሽ ቀይር ሲሉ ማርሽ ሲቀየር፣ ይሄንን ባላንስ ማድረግ ይከብዳል ሁለቱም። ከዛ ትንሽ ከቆዩ በኋላ ግን ስልካቸውን እዚህ ላይ አስቀምጠው እንደዚህ እያደረጉ ሊነዱ ይችላሉ። ሰው ምን እያልኩኝ ነው? ይሄ በየሳምንቱ በየቀኑ ፕላን አድርጎ መንቀሳቀስ የምለው ቀላል አይደለም። እስክንለምደው አንዳንዴ ያዝለቀቅ ይሆናል። ግን እንደምንም ጠንክረን ዲስፕሊን ሆነን በዚህ ፓተርን ውስጥ ራሳችን ካሳደግነው ያለ ዕቅድ መሆን እስከማንችል ይጨንቀናል። ዝም ብሎ አላፊ አግዳሚ የሚያገኘን ሰው ነው። ስለዚህ አንደኛው ቅድሚያ የሚሰጠው ቅድሚያ መስጠት፣ ሁለተኛው ይቅር ሰው መሆን፣ ሶስተኛው ዲስትራክሽኖችን አቮይድ ማድረግ። ይሄ ከትኩረት ዞር የሚያደርጉ ነገሮችን አቮይድ ማድረግ። ለምሳሌ ፌስቡኩን ከስልካችሁ አውርዳችሁ ፒሲያችሁ ላይ ማድረግ። ፒሲያችሁ ላይ ገብቶ ማየት ኢነርጂ ስለማይኖር ከፍቶ ምናምን ዲስትራክት። አሁን ስልክ ላይ ቀላል ነው ሁሌ ይዟችሁ ስለሚሄድ ሶሻል ሚዲያዎቻችሁን ወደ ፒሲ መቀየር፣ ወይ ደግሞ ለ3 ወር የሚያህል ነገር ቲክቶካችሁን። አሁን ለምሳሌ እኔ 3 ወር ራሴን ከቲክቶክ አግጄ አፑ ራሱ ስልኬ ላይ የለም። ዲስትራክት የሚያደርገኝ ስለሆነ ነው። አሁን ከማድረገው አክቲቪቲ ጋር ዲስትራክት ስላደረገኝ ኦኬ እስከ ፈርስት ዊክ ኦፍ ጁላይ ድረስ ከዚህ ዲስትራክሽን እወጣለሁ ብዬ አፑን አጠፋሁት። ስለዚህ ወይ ደግሞ ወደ ፒሲ እየገለበጣችሁ ያንን የማታዩበት ኢንቫይሮንመንት ውስጥ መሆን። ሌላ በጣም ኢንካሬጅ የሚያደርጉት ነገር ምንድነው? ስልካችሁን ይዛችሁ መኝታ ክፍል አትግቡ። በቃ ሳሎን ከፋሚሊ ጋር ስትጫወቱ አለ ቼክ ማድረግ ያለባችሁን ቼክ አድርጉ። መኝታ ክፍል ስትሄዱ ግን ስልካችሁን ሳሎን አስቀምጣችሁ ሪዲንግ ክላስ አስቀምጣችሁ ግቡ። መጽሐፍ እያነበባችሁ ተኙ፣ ወይ ደግሞ እየጸለያችሁ ጊዜያችሁን አሳልፋችሁ መሄድ። ዲስትራክት የሚያደርጋችሁን ነገር ለይታችሁ አውጥታችሁ ነክሳችሁ ያንን ነገር ከህይወታችሁ ማስወገድ። ምሳሌ ምዕራፍ 4 ቁጥር 25 እስከ 27 ይሄንን ማየት ትችላላችሁ። ስለዚህ እየቀነስን መምጣት አለብን። ሌላኛው ማንሳት ያለብን አሁን ከጊዜ አጠቃቀም አንጻር ዲሲፕሊን መሆን አለብን። ይሄንን ካነሳ ይበቃኛል። እንደው ሰመራይዝ ለማድረግ ቅድሚያ ለሚሰጠው ቅድሚያ መስጠት፣ የዕቅድ ሰው መሆን፣ ከዛ ደግሞ ትኩረታችን የሚያሳጡ ነገሮችን ማስወገድ፣ ከዛ ሁለተኛ ደግሞ ከገንዘብ አጠቃቀም አንጻር ደግሞ ዲሲፕሊን መሆን በጣም ተገቢ ነው። በጣም ከ10 ብር ከ5 ብር የለም መሰለኝ ከ15 ብር 20 ብር 30 ብር 50 100 ከሚባለው አሁን ለትምህርት ቤት የታክሲ ከምናምን ከሚሰጠን ከዛ ነው የሚጀምረው የገንዘብ አጠቃቀም ማኔጅመንት ላይ ለጌታ የሚሰጠውን አስራታችን እኛ ተማሪዎች ሆነን ከ10 ብር 1 ብር እንኳን አስራት እንሰጣለን። ስለዚህ አስራት መስጠት ማለት ስራ ተቀጥራችሁ ፔሮል ላይ ስትፈርሙ የሚጀምር አይደለም። ቤተሰብ እንኳን ከሚሰጣችሁ ለእግዚአብሔር መስጠትን ከልጅነት ማሳደግ በጣም ተገቢ ነው። ለተቸገሩ ሰዎች 10 ብርም 20 ብርም መስጠት አማውንት ኦፍ መኒ ሳይሆን ሜንታሊቲ ነው። ብዙ ብር ሲኖራችሁ አይደለም የምትሰጡት። ትንሽ ብር ኖራችሁ የመስጠት አእምሮ፣ የመስጠት አስተሳሰብ፣ የመስጠት ልብ። ልክ የመቄዶንያዎቹ ምንድነው ከድህነታቸው ጥልቅ አይደለ የሰጡት? ድሃ ናቸው፣ ድሃ ብቻ አይደሉም ጥልቅ ናቸው፣ ግን ደግሞ ለጋስ ናቸው። ጸጋ ነው። ለዚህ ነው ቅዱስ ጳውሎስ ስለበዛላችሁ ጸጋ እግዚአብሔርን አመሰግናለሁ ይላል። ስለዚህ ገንዘብ አጠቃቀም ላይ በጣም 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 ስማርት መሆን በጣም ተገቢ ነው። ምን ማለት ነው? ገንዘብ አጠቃቀም ላይ ዲሲፕሊን መሆን አለበት። አንደኛው ተጠያቂነትን ማሳደግ ጥሩ ነው። ማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ማየት ይችላላችሁ። ያላችሁን ሪሶርስ ቫልዩ ማድረግ። እግዚአብሔር የሰጣችሁ ስጦታ አለ፣ እግዚአብሔር የሰጣችሁ አቅም አለ፣ እግዚአብሔር የሰጣችሁ ገንዘብ አለ፣ እግዚአብሔር የሰጣችሁ ናቹራል ታለንት አለ። በዚህ ላይ ኃላፊነትን መውሰድ፣ እንግሊዝኛው ቃል ስቴዋርድሺፕ የምንለው አለ። ታስረክባላችሁ በኋላ ጊዜ ይልቀም 100 ብር ሰጥቼ ነበር፣ 20 ብር ሰጥቼ ነበረ፣ ይህንን ታለንት ሰጥቼ ነበር፣ ይህን አቅም ሰጥቼ ነበር፣ ይህን ጊዜ ሰጥቼ ነበር፣ ምን አደረከው ይባላል። ስለዚህ ገንዘብ አለኝ ማለት መበተን ሳይሆን እግዚአብሔር የሰጠኝ ሪሶርስ ነው፣ እግዚአብሔር የሰጠኝ ስጦታ ነው፣ በተገቢ ሁኔታ መጠቀም አለብኝ።
እግዚአብሔርን መስረቅ አያስፈልግም። አስራታችሁ ላይ ፌስፉል መሆን፣ በእግዚአብሔር ፊት ስትቀርቡ ሰው ስትጋብዙ የማይጨንቃችሁ መባቃ ግን እንደ ቤተክርስቲያን በር ላይ እንደሚሳለም ሰው የምትሳለሙ ሰዎች አድቡ፣ ስርዓት ያዙ። እግዚአብሔር ከእናንተ እየተበደረ አይደለም። መስጠት ግን ኢትስ አ ብሌሲንግ። በእውነቴ ነው እላችሁ ትልቅ በረከት ነው። ስለዚህ እግዚአብሔር የሰጣችሁን ነገር በኃላፊነት መጠቀም። ምንድን ነው እግዚአብሔር የሰጣችሁ ሪሶርስ? ያንን ነገር ስቲዋርድሽፕ በጣም ያስፈልጋል። ሁለተኛው በጀት ማድረግ፣ ማቀድ። ለምሳሌ የወር ገቤ ይሄን ያህል ነው፣ ከቤተሰብ የማገኘው ይሄ ነው፣ ከስራ የማገኘው ይሄ ነው፣ ከእንደዚህ አይነት ቢዝነስ የማገኘው ይሄ ነው። እሺ 10% ለእግዚአብሔር አደርጋለሁ። ከዛ በኋላ 20% የነዛን ሴቭ አደርጋለሁ። ከዛ በኋላ የተቀረኝ ደግሞ 70% ላይ በዚህ ላይ ያወጣለሁ። ምናልባት ላይበቃኝ ይችላል። ስለዚህ የተወሰነውን ታክሲ የምጠቀመውን አንዳንዱን ወክ ባረግም ችግር የለውም። አንዳንዱን ኤክስትራ ወጪዎች ማኔጅ አደርጋለሁ፣ የስልክ ወጪዎች ማኔጅ አደርጋለሁ ብሎ ሁሉም ነገር በጀት ማድረግ መልመድ፣ ሊስት አውት ማድረግ። የምታወጡትን ኮስት ሊስት አድርጉት። ይሄ ብዙ የቢዝነስ ላይ ሰክሰስፉል የሆኑ ሰዎች ሲናገሩ ኢንካማችሁና ገቢያችሁና ወጫችሁን ባላንስ ለማድረግ የምታወጡትን እያንዳንዱን ማኪያቶ 76 ብር ከፍያለሁ፣ የሻይ 25 ብር ከ50 ከፍያለሁ፣ ከዛ ደግሞ ፓርኪንግ 15 ብር ሰጥቻለሁ፣ ከዛ የስልክ ደግሞ 50 ብር አውጥ፣ እያንዳንዱ መመዝገብ። ከዛ መጨረሻ ላይ ወሩ ላይ ያወጣችሁትን እንዳለ ካልኩሌት አድርጉትና ከገቢያችሁ ጋር ስታዩት ባላንስ ካልሆነ የቱን ልቀንስ እያሉ በጀቲንግ ካሁኑ መልመድ። 1000 ብር፣ 2000 ብር፣ 5000 ብር፣ 10000 ብር፣ 20000 ብር ሊሆን ይችላል ገቢ፣ ትንሽም ትልቅም ይሁን ግን በጀት ማድረግን ካሁኑ መልመድ። ኪሳችን ውስጥ ብር አለ ማለት ማውጣት አይደለም። እያንዳንዱን ነገር የምንጽፍ መሆን አለብን። ሶስተኛው በተቻለ መጠን ብድርን አቮይድ ማድረግ። መበደር መልመድ የለብንም። ብድር ይለመዳል። ባይዘው የመጀመሪያ ሰሞኑ የሚጨንቀው እንጂ ከዛ በኋላ በቃ እንትን ነው፣ የጸጋ ስጦታ ነው የሚሆንባችሁ። በቃ መለማመጥ ትለምዱበታላችሁ። ስለዚህ በተቻለ መጠን ጥበበኛ ሁኑ። ራሳችሁ ብትቸገሩ ተቸገሩ እንጂ ብድርን አቮይድ አድርጉ። የተበደራችሁን ካላችሁ እንደምንም ኤክስፔንሳችሁ ማኔጅ እያደረጋችሁ የምታወጡትን እየቀነሳችሁ ብድራችሁን ከፍላችሁ ዜሮ ሆናችሁ የህይወታችሁን ፓተርን ወጪዎቻችሁን ልምምዶቻችሁን ቀንሳችሁ ያለ ብድር ባዶ ቤት ብትቀመጡ ይሻላል ተበድራችሁ ቦሌ ከምትሉ። ማቃቸው ጓደኞች አሉ ተበድረው በራይድ ተበድረው ቦሌ ተበድረው እዚህና እዚያ ሽር ብትን የሚሉ አሉ። ሽር ብትኑ ቀርቶ ቆሎ በቃሪያ ይሻላል። አቮይድ ማድረግ ልምድ ነው። አዲክተድ አንዳንድ ሰዎች ኢቭን አካውንታቸው ውስጥ ብር እያለ ያንን ብር ከማንቀሳቀስ መበደር የሚወዱ ሰዎች አሉ። አንደኛው ከገንዘብ አጠቃቀም ጋር የሚመከረው ብድር ማስወገድ ምሳሌ 25 ቁጥር 7 ላይ ነው። ምሳሌ ምዕራፍ 22 ቁጥር 7 ላይ ይህንን ማግኘት እንችላለን። ስለዚህ በጀቶቻችን ማኔጅ አድርገን ከብድር ራሳችን ነፃ ማውጣት በጣም በጣም ተገቢ ነው። የመጨረሻው ደግሞ ከውሳኔና ከምርጫ አንጻር ጋር የተወሰኑ ነገሮችን አንስቼ ሐሳቤን እጠቀልላለሁ። የተወደዳችሁ ዛሬ ያለነው በትናንት ውሳኔ ላይ ነው። ነገም ደግሞ የሆነ ቦታ የምንደርሰው ዛሬ የምንወስናቸው ናቸው። ሰው ሳይወስን የትም አይደርስም። ስለዚህ ዛሬ ጥሩም ቦታ ይሁን ቀውስም ቦታ ይሁን ያለ ነው በትላንት ውሳኔ ዛሬ ደረስ ነው። ነገ ጥሩ ቦታ መድረስ ከፈለግን ዛሬ ውሳኔያችን ጥሩ ይሁን። የተምታታ ላይፍ ነገ እንዲደርሰን ከፈለግን ደግሞ ዛሬ የተምታታ ውሳኔ እንወስን። ስለዚህ አንዱ ሶስተኛው ዲስፕሊን መሆን ያለብን ከውሳኔዎች አንጻር ጋር ዲስፕሊን መሆን አለብን። ምርጫ በህይወታችን በጣም ይመጣል፣ ግን ትክክለኛውን መወሰን እንድንችል አንዳንድ ቁልፍ ነገሮች ላንሳ። ምርጫ ብዙ ነው፣ ውሳኔ ግን አንድ ነው። ጤነኛው እንድንወስን ግን አንደኛ የመጽሐፍ ቅዱስ ምሪት በጣም ያስፈልገናል። ዲሲፕሊን ሆነን የመጽሐፍ ቅዱስ መርሆችን መጽሐፍ ቅዱስ እኮ የፑልፒት ማድመቂያ አይደለም። ሪሌሽንሽፕ በሉት፣ ቢዝነስ በሉት፣ ገንዘብ አያያዝ በሉት፣ ከሰው ጋር ባለ ነገር እንዴት ዋይዝ ሆነን አሁን ምሳሌ ስናጠናቀው ብዙ ነገር ይመልስልናል። ከሪሌሽንሽፕ አንጻር ታይም ማኔጅመንት፣ ገንዘብ፣ ከሰው ጋር ያለን ግንኙነት፣ ራሴን ማሳደግ ፕሪንሲፕሎች ያሉት መጽሐፍ ቅዱስ። እሱን ማወቅ ከመጽሐፍ ቅዱስ ጋር በጣም መገናኘት፣ የእግዚአብሔርን ፈቃድ ማወቅ። ምሳሌ ማነው መዝሙረ ዳዊት 119 የምናውቀው ረጅሙ ምዕራፍ ስለ እግዚአብሔር ቃል በደንብ አድርጎ ይነግረናል። የእግዚአብሔር ቃል እንዴት መርህ እንደሆነ፣ እንዴት ለመንገዱ ብርሃን እንደሆነ፣ እንዴት ለውሳኔው ጥበብ እንደሚሰጠው መዝሙር ነው ምሳሌ ምዕራፍ 3 ቁጥር 5 ላይ ይነግረናል። ስለዚህ የተወደዳችሁ ውሳኔዎቻችን ጠንካራና በማስተዋል የተሞሉ እንዲሆን ከፈለግን ሁል ጊዜ መስራት ያለብን ነገር በመጽሐፍ ቅዱስ መርህ ራሳችንን ማሳደግ በጣም ተገቢ ነው። ሁለተኛው ደግሞ ጸሎት እና ደግሞ የእግዚአብሔርን ጥበብ መፈለግ። እግዚአብሔር ሆይ እንደዚህ የስራ ዕድል መጥቶልኛል፣ እንደዚህ ኮሚኒኬሽን እየተፈጠረ ነው፣ ይህን ውሳኔ እንደወስን እየገፋፉኝ ነው፣ ወደዚህ ሪሌሽንሽፕ ልገባ ነው፣ እባክህ ጋይድ አድርገኝ፣
ውሳኔ ጥበብን ስጠኝ። ምን ብዬ ተናግሬ ይህን ነገር ማለፍ እንዳለብኝ አይ ዶንት ኖ። ያዕቆብ ምዕራፍ 1 ቁጥር 5 ይነግረናል። ማንም ጥበብ ቢጎድለው ያለ ነቀፋ የሚሰጣለ ይምጣና ይጠይቅ። ስለዚህ ውሳኔዎቻችን ያለ ስህተት እንዲሆኑ አንዳንድ የተወደዳችሁ ሃይስኩል ሆናችሁ ወይ ደግሞ ገና ካምፓስ ተማሪ ሆናችሁ የምትወስኑት አጓጉል ውሳኔ እስከ ሽበት እስከ ሽምግልና ተከትሏችሁ ይሄዳል። ስለዚህ ጤነኛ ውሳኔ እንደወሰን በእግዚአብሔር ፊት መጸለይ፣ እግዚአብሔርን ጥበብ መጠየቅ፣ ምሳሌ ምዕራፍ 11 ቁጥር 14ንም ጨምረን ማንበብ። ሶስተኛ ደግሞ ምንም ነፃ ብንሆንም ግን ኃላፊነት አለብን። ይሄ ፍሪደም እና ሪስፖንሲቢሊቲ ባላንስ ማድረግ በጣም ተገቢ ነው። እንደ ክርስቲያን ነፃ ሰዎች ነን። እግዚአብሔር ነፃ አውጥቶናል። ግን ነፃ ሆነን በነፃነት የምንኖር ሳይሆን ለምናደርጋቸው ለእያንዳንዱ ደግሞ ተጠያቂነት አለብን። ስለዚህ ውሳኔዎቻችን እግዚአብሔር መደገፋችን፣ ሉዓላዊነቱን ተከትለን መሄዳችን በነፃነት የምናደርጋቸው ነገሮች ቢሆኑም ሪስፖንሲቢሊቲ እንዳለብን ግን መርሳት የለብንም። ስለዚህ ሳጠቃለን እንደዚህ እያልኩ ላጠቃለን። አንደኛ ተጠያቂነትን ማስፈን። እግዚአብሔር ሪሌሽንሽፔ ላይ፣ ገንዘቤ ላይ፣ ጊዜ ላይ፣ ወጣትነቴ ላይ፣ ወንድነቴ ላይ፣ ሴትነቴ ላይ ይጠይቀኛል። አካውንተብል እንሁን። ሁለተኛ መንፈሳዊ እድገቴ ላይ መስራት አለብኝ። ሶስተኛ እነዚህን ሁሉ ነገሮች በጥንቃቄ ባደረግም እግዚአብሔር በሉዓላዊነቱ ሕይወቴ ላይ የወደደውን የፈቀደውን ነገር ስለሚያደርግ በእያንዳንዱ ውሳኔ ላይ እግዚአብሔርን ልደገፍ። ስለዚህ ስናጠቃለን ዲስፕሊን ሊኖረን ያስፈልጋል። ከምን? ከጊዜ አጠቃቀም ጋር፣ ከምን? ከገንዘብ አያያዝ ጋር፣ ከምን? በጣም ምርጫ ብዙ ቢኖርም ግን ትክክለኛውን መወሰን እንድችል ግን በእግዚአብሔር ቃል በጸሎትና መወሰናቸው ውሳኔዎች ምንም ነፃ በሆነም ግን ተጠያቂነት እንዳለባቸው ግን መርሳት የለብኝም። እንግዲህ የተወደዳችሁ የተወሰነም ነገር እንደተጠቀማችሁ ተስፋ አድርጋለሁ። በዚህ እውነት ግን ቅድም እንደ መኪና ምሳሌ እንደሰጧችሁ ከአሁኑ ጀምሮ ራሳችሁን ማለማመድ ግን አትርሱ። ለእኔም ለእናንተም ከጌታ ዘንድ ጸጋ ይብዛልን። ተባረኩ።